ሕዝብ ለሕዝብ ኢትዮጵያ ዓለምን በጥበብ ያመሰገነችበት ታሪክ። ዘመኑ የረሃብ ዘመን ነበር። በዚህ ክፉ የረሃብ ዘመን አገራችን ኢትዮጵያ ዓለምን ያስደነገጠና እጁን ለእርዳታ እንዲዘረጋ ያስገደደ ድርቅና ረሃብ አጋጥሟት ነበር። ድርቁ አብዛኛውን የአገሪቷን ክፍል በተለይም ሰሜናዊውን አካባቢ ክፉኛ በማጥቃቱ ሕዝቡ ረሃቡ ጠንቶበት ከርሟል። በርካታ ዓለም አቀፍ የመገናኛ ብዙሃን ይህንኑ በሀገራችን የደረሰውን ድርቅና ረሃብ በማራገብ በምድር ላይ ለገሃነም ቅርቡ ስፍራ እያሉ ጠኔ እያንገላታ የሚጥላቸውን ወገኖቻችንን ለዓለም ሕዝብ አሳዩ። በዚህም ሳቢያ በርካታ የውጭ አገር ዜጎች ኢትዮጵያና ረሃብ የአንድ ሳንቲም መንታ ገጽታዎች እንደሆነ ያምኑ ነበር። ወቅቱ ለኢትዮጵያውያን እጅግ ፈታኝ ነበር። በዚህ አጣብቂኝ ጊዜ ነበር የተለያዩ የዓለማችን አገራት ለኢትዮጵያውያን የልግስና እጃቸውን ዘርግተው በሺዎች የሚቆጠሩ ወገኖቻችንን ከሞት የታደጉት። ከረሃቡ ዘመን ማለፍ በኋላ በወቅቱ ሀገሪቷን የሚያስተዳድረው የደርግ መንግሥት ለእነዚህ የክፉ ቀን ደራሽ ሀገራት በይፋ ምስጋና ማቅረብ እንዳለበት አስቦ በርካታ የኪነ ጥበብ ባለሙያዎችን ያቀፈ ሕዝብ ለሕዝብ የተሰኘ አንድ የኪነት ቡድን አዋቀረ። የኪነት ቡድኑ ዋነኛ ዓላማው በ1977 ዓ.ም በሰሜኑ የሀገራችን ክፍል ደርሶ በነበረው አስከፊ የረሃብ አደጋ የችግሩ ሰለባ ለነበሩት ወገኖቻችን የዓለም ማኅበረሰብ ላደረገው ግዙፍ ነፍስ የማዳን እርዳታ ምስጋና ለማድረስና እግረ መንገዱንም የሀገራችንን በጎ ገጽታ ለማንጸባረቅ ነበር። የኪነት ቡድኑ የስመ ጥር የሀገራችን የኪነ ጥበብ ባለሙያዎችን ዕውቀትና ልምድ የፈጠራ ችሎታቸውን የተጠቀመ በተሳታፊዎች ቁጥር በኅብረት ትርኢቱ አይነትና ድምቀት በአልባሳትና በመድረክ ዝግጅቱ በኢትዮጵያ የኪነት ታሪክ ውስጥ አቻ የለሽ ተብሎ ሊገለጽ የሚችል ነበር። ዝግጅቱ ኢትዮጵያ የከበሩ ታላላቅ የባህልና ታሪክ ቅርሶቿን ለዓለም ገልጣ ያስተዋወቀችበትም ድንቅ አጋጣሚ ነበር። የጥበቡን ሰው ተስፋዬ ለማን፣ አያልነ ሙላትን፣ አፈወርቅ ተክሌን፣ ደበበ ሰይፉን አካቶ ጥበባዊ ጉዳዩን የሙዚቃ አቀናባሪው ሙላቱ አስታጥቄና የውዝዋዜው ተጠባቢ ታደሰ ወርቁ እየመሩት በተጓዘው በዚህ የባህል ቡድን ውስጥ የሙዚቃ ንጉሡ ጥላሁን ገሰሰ፣ መሐሙድ አህመድ፣ ብዙነሽ በቀለ፣ ንዋይ ደበበ፣ ፀሐዬ ዮሐንስ፣ እንዬ ታከለ፣ ታማኝ በየነ፣ ማሪቱ ለገሰ፣ ሻምበል በላይነህን ጨምሮ ከየክፍለ ጦሩ የተጠሩትን አገሪቷ ያሏት ምርጥ የጥበብ ባለሙያዎች በሙሉ ተካተውበትም ነበር። ቁጥራቸውም ከ50 በላይ እንደነበር መረጃዎች ያመለክታሉ። በዚያን ወቅት የብሔራዊ እግር ኳስ ተጫዋቾች በፖለቲካ ጥገኝነት ጥያቄ ሊኮበልሉ ይችላሉ ብሎ ወደ ውጭ አገር ለውድድር እንዳይሄዱ በይፋ ያገደው ደርግ ብዛት ያላቸው ከያንያንን በአንድ ላይ እንዴት አምኖ ለቀቀ ተብሎም ታምቷል። ዝግጅቱ ተጀምሮ እስኪያልቅ ድረስ እንከን አልባ ሆኖ እጅግ በሚያስደንቅ ሁኔታ ነበር የተጠናቀቀው። ሕዝብ ለሕዝብን ስናስታውስ ከትውስታችን ቀድማ ወደ ሕሊናችን የምትመጣ አንዲት የመድረክ ፈርጥ የፈገግታና የውዝዋዜ ንግሥት አለች። ያቺ ከዓይናችን ትዝታዋ የማይጠፋዋ ሴት እንዬ ታከለ ትባላለች። ቡድኑ ወደ አውሮፓና አሜሪካ በተንቀሳቀሰባቸው የ1970ዎቹ መጨረሻና የ1980ዎቹ መግቢያ ወራት ውስጥ ዕድሜዋ 10ዎቹ ውስጥ እንደነበር የሚገመተው እንዬ ታከለ በመካከለኛ ቁመቷ ዘለግ ባለ አንገቷ
ቀላ ባለውና ደመግቡ በሆነ ፊቷ ትታወሳለች። በተለይም ለአቅመ ሔዋን መድረስ ጉጉትና በሳዱላ ደርባባነት መካከል ገርበብ ብሎ በሚከፈቱ አፏ ውስጥ ሐጫ በረዶ ጥርሶቿ ግልጥ ሲሉ ወደ ሕዝብ የሚረጩት ፈገግታ በውዝዋዜ ውርሳችን ላይ ልዩ የፈገግታ ትሬድማርክ ያተመ ነበር። በዚህ ተጓዥ ቡድን ውስጥ ከእውቁ ድምፃዊ ጥላሁን ገሰሰ ጀምሮ ቁጥራቸው የበዛ አንጋፋና የዘመኑ ወጣት ድምፃውያንም ተካተው ነበር። ከእነዚህ ውስጥ ቁጥራቸው ጥቂት የማይባሉት የኢትዮጵያን ድንበር አልፎ አያውቁም ነበር። በመሆኑም ለእነርሱ የውጭው ዓለም ብርቃቸው ስለነበር ከሥራ ዕረፍት በኋላ የየሀገራቱን ከተሞች እየዞሩ ይጎበኙም ነበር። በደርግ መንግሥት ሆዴ ባሳቸው ፖለቲካዊ ሁኔታው ያንገፈገፋቸው ሌሎች ባለሙያዎች ደግሞ ከቡድኑ ተነጥለው እየጠፉ በየሄዱባቸው አገራት ፖለቲካዊ ጥገኝነትን ጠየቁ። እንደ አውሮፓውያን አቆጣጠር በመጋቢት 1987 ዓ.ም ጀምሮ 118 ቀናትን የፈጀው የሕዝብ ለሕዝብ ታሪካዊ ጉዞ መልከ ብዙኃን ኢትዮጵያ በ3 አህጉራት በ18 አገራትና በ60 ከተሞች ሲያስተዋውቅ ከርሟል። የቡድኑ አባላት በዚህ ጉዟቸው በርካታ ገጠመኞችንም አስተናግደዋል። ከበርካታ ገጠመኞቻቸው መካከል አንዱን እናጋራችሁ። የበዓል ቡድኑ ከአሜሪካ ወደ ሜክሲኮ ለማቅናት አውሮፕላን ላይ ወጥቷል። አውሮፕላኑ በሰላም ተነስቶ የአየር መስመሩን ይዞ እየተጓዘ ነው። ተሳፋሪዎቹ ዘንድ ጨዋታው ደርቷል። ትረባው፣ ቀልዱ፣ ብሽሽቁ ጦፏል። ፈገግታና ጨዋታው የአውሮፕላኑን ውስጣዊ አየር ተቆጣጥሮታል። ሁሉም ነገር ሰላም ነበር። ድንገት አውሮፕላኑ መዋዠቅ ጀመረ። አንዴ ወደ ላይ ቆይቶም ወደ ታች ይወዘወዝ ገባ። ሁሉም ተሳፋሪዎች በጣም ተደናገጡ። በአንዴ ከአውሮፕላኑ ጋር ዶጋመድ የሚሆኑ መሰላቸው። አማኝ የሆነ ሁሉ ጸሎቱን በእንባ ታጅቦ ያቀርብ ያዘ። ሃይማኖት የለሾቹ የደርግ መንግሥት ተወካዮችም በድንጋጤ ለጸሎት ዓይናቸውን ወደ አውሮፕላኑ ጣሪያ አነሱ። እምባ ያቀረዘዙ ዓይኖች በዙ። አቤቱ አድነን የብዙዎች ተማጽኖ ነበር። ለደቂቃዎች ያህል ሲዋዥቅ የቆየው አውሮፕላን ፋታ አግኝቶ አረፈ። የአውሮፕላኑ በር ተከፍቶ ሁሉም ተሳፋሪ ወረደ። በድንጋጤ መሬቱን የሚስሙም ተሳፋሪዎች አልጠፉም። ኮክፒቱ ወይም የአብራሪው የመቆጣጠሪያ ክፍል ሲከፈት የአውሮፕላኑ አብራሪ ጥምብዝ ብሎ ሰክሮ ወንበሩ ላይ ተዘርሯል። ወለሉ ላይ የመጠጥ ጠርሙሶች ተዝረክርከዋል። አብራሪው ከልክ በላይ ሲጠጣ ስለነበር እንኳንስ አውሮፕላኑን ራሱን በአግባቡ ሊቆጣጠር አልቻለም ነበር። ረዳት አብራሪው በቦታው ተተክቶ አውሮፕላኑና ተሳፋሪዎቹ በሰላም ሜክሲኮ አረፉ። የዚህን የኪነት ቡድን አስገራሚ ተግባርና ኢትዮጵያን በማስተዋወቁ ረገድ ውጤታማ ሥራ መስራቱን በእንግሊዘኛ፣ ጣሊያንኛ፣ በፈረንሳይኛ፣ በጀርመንኛና በሌሎች ቋንቋዎች የሚታተሙ የተለያዩ አገራት ጋዜጦችም በወቅቱ በስፋት ዘግበውት ነበር።